ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ዶሚኒክ ሶቦስላይ አዲስ ኮንትራት ለመፈረም ከፍተኛ የደሞዝ ጥያቄ አቅርቧል እየተባለ ይገኛል። ሪዮ እንጉሙሃንም የተመለከተም ዘገባም ይኖርናል። ከዚህ በተጨማሪም ሊቨርፑሎች የ17 ዓመት ወጣት ተጫዋችን እየተከታተሉ ይገኛሉ እየተባለ ነው። እነዚህን በቆይታችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁም እንድትከታተሉት በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳይ የማመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ሪዮ እንጉሙሃን የተመለከተውን ዘገባ ይሆናል። እንደሚታወቀው ሊቨርፑሎች ይህንን ተጫዋች 2024 ሴፕቴምበር ወር ላይ ነበረ ከቼልሲ ማስፈረም የቻሉት። ነገር ግን ይህንን ተጫዋች በሚያስፈርምበት ሰዓት ከቼልሲ ጋር በካሳ ክፍያ ዙሪያ ከስምምነት ላይ መድረስ አልቻሉም ነበረ። ከዛ በኋላ እንግዲህ ቼልሲዎች ነገሩን ወደ ፍርድ ቤት ወስደውትም ይህም ጉዳይ በገላጋይ ፍርድ ቤትም ሲታይ ቆይቷል። ከረጅም ጊዜ ቆይታ በኋላ እንግዲህ በዛሬው ዕለት ውሳኔ ተሰጥቶታል። ዘ አትሌቲክስ ላይ ዴቪድ ኦርንስቲን ይዞት በወጣው ዘገባ መሰረት በአጠቃላይ ሊቨርፑሎች ለዚህ ተጫዋች ለቼልሲ በካሳ መልክ እስከ 6.8 ሚሊዮን ፓውንድ ወደሚጠጋ ገንዘብ ይከፍላሉ እየተባለ ይገኛል። በአጠቃላይ ስትራክቸሩ ምንድነው የሚመስለው? በመጀመሪያ ደረጃ 2.8 ሚሊዮን ፓውንድ በቀጥታ ለቼልሲ የሚከፍሉ ይሆናል። ከዛ በኋላ ደግሞ እየታየ የሚጨመር 4 ሚሊዮን ፓውንድ ተጨማሪ ክፍያዎች ይኖራሉ። ይሄ አዶንሶች ናቸው። እነዚህ አዶንሶች የሚካተቱ ደግሞ ለዋናው ቡድን ምን ያህል ጨዋታ ተጫወተ፣ እንደዚሁም ደግሞ አዲስ ኮንትራት ፈርሟል ወይስ አልፈረመም። ከዛ በተጨማሪም ደግሞ ኢንተርናሽናል ሆነሮችን ወይም ደግሞ ዋንጫዎችን በሚያሳካበት ሰዓት ነው ለቼልሲ ክፍያውን የሚከፍለው። ከዛ በተጨማሪም ግን ምንም አይነት ድርድር የሌለው ግን ቼልሲዎች ከዚህ ተጫዋች ከወደፊቱ ሽያጭ 20% ከትርፍ ላይ ተካፋይ ይሆናል። ይህም ማለት እንግዲህ ለወደፊቱ ሊቨርፑሎች ይህንን ተጫዋች በ100 ሚሊዮን ፓውንድ ቢሸጡት ለቼልሲ የከፈሉት 6.8 ሚሊዮን ፓውንድ አለ። ያ ይቀነስና የቀረው ወደ 93 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ ላይ 20% ለቼልሲ የሚሰጥ ይሆናል። በዛ መሰረትም እንግዲህ ወደ 17-18 ሚሊዮን ፓውንድ የሚጠጋ ገንዘብ ቼልሲዎች ከዚህ ሽያጭ የሚያገኙ ይሆናልና ምንጊዜም እንግዲህ ከትርፉ ላይ 20% ለቼልሲዎች የሚሰጥ ይሆናል። ሊቨርፑሎችም እንግዲህ ለወጣት ተጫዋቾች ከከፈሏቸው ክፍያዎች አንጻር ስንመለከተው ከውዶች ከሚባሉ ተርታ ውስጥ ነው የሚቀመጠው። ነገር ግን ደግሞ ካለው የችሎታ ብቃት አንጻር ስንመለከተው ያን ያህል ውድ ነው ልንል አንችልም። ምክንያቱም 2024 ላይ ከቼልሲ ካስፈረሙት በኋላ በተለያየ የእድሜ እርከን ደረጃዎች ላይ ሲያጫውቱት ነበር። እነዛንም የእድሜ እርከኖች ደግሞ በፍጥነት ነበረ እያለፈ ሲሄድ የነበረው። ከዛ በኋላም እንግዲህ ለዋናው ቲምም መጫወትም የቻለ ተጫዋች ነው። ባለፈው ሲዝንም ሲጫወት ነበር። በዚህ ሲዝንም በፕሪሚየር ሊጉም ጭምር በተለያዩ ጨዋታዎች ላይ ሲያጫውቱት መመልከት እችለናል። በአጠቃላይ እንግዲህ በአሰልጣኝ አርነ ስሎት ስር 14 ጨዋታዎችን ማድረግ እችሏል። ከነዚህ 14 ጨዋታዎች ውስጥ ደግሞ 4ቱን በቋሚነት ነበረ መጀመር የቻለው። እንደዚሁም በፕሪሚየር ሊጉ ከኒውካስል ጋር በሴንት ጄምስ ፓርክ በተደረገ ጨዋታ ላይም 100ኛው ደቂቃ ላይ ጎል አስቆጥሮ በሊቨርፑል ታሪክ በእድሜ ትንሹ ጎል አስቆጣሪ መሆንም የቻለ ተጫዋች ነው። ከዚህ በኋላም በጣም ብዙ ነገሮችን ያሳያል ተብሎ ተስፋ የተጣለበት ተጫዋች ነው። በዛ ምክንያቱም እንግዲህ ሊቨርፑሎች ይህን ያህል ገንዘብ በመክፈላቸው ይጸጸታሉ ተብሎ አይጠበቅም። ይህንን ወጣት ተጫዋች ካነሳን አይቀር እንግዲህ ሊቨርፑሎች ሌላ አንድ ወጣት ተጫዋችንም እየተመለከቱ ይገኛሉ እያለን ነው። ይህንን ዘገባ ይዞልን የወጣው ደግሞ ቲምቶክ ነው። እንደ ቲምቶክ ዘገባ ከሆነ ሊቨርፑሎች የሚድልስቦሮ የ17 ዓመት ወጣት አጥቂ ተጫዋች የሆነው ክሩዝ ኤቤህን እየተከታተሉት ነው። ለማስፈረምም ፍላጎት አላቸው እየተባለ ይገኛል። በእርግጥ ሊቨርፑሎች ብቻ አይደሉም እዚህ ተጫዋች ላይ ፍላጎት ያላቸው። ሌላኛው የፕሪሚየር ሊግ ክለብ የሆነው ማንቸስተር ሲቲም ይህንን ተጫዋች በቅርበት እየተከታተሉት ይገኛሉ እያለ ነው ቲምቶክ በዘገባው። ይህ ተጫዋች እንግዲህ በዚህ ሰዓት በሚድልስቦሮ በተለይ ከአንደር 18 እና ከአንደር 21 ቡድን ውስጥ በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። በአጠቃላይ በሁለቱ የእድሜ እርከን ደረጃም ካደረጋቸው 15 ጨዋታዎች ላይ 8 ጎሎችን ማስቆጠር የቻለውና በዚህ ሲዝን እንግዲህ በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። ያም አስደናቂ እንቅስቃሴ ደግሞ በተለያዩ ክለቦች ውስጥ አይን ውስጥ ሊገባ ችሏል። ከዚህ ከጎል አስቆጣሪነቱ በተጨማሪም ፊዚካሊ በጣም ጠንካራ የሚባል ተጫዋች ነው። እንደዚሁም ደግሞ ታክቲካሊም ራሱ ጎበዝ እውቀት ያለው ቶሎ ነገሮችን መረዳት የሚችል ተጫዋች ነው። ከዚህ በተጨማሪም ሆልድ አፕ ፕሌዩ ራሱ አስደናቂ የሚባል ነው። በጣም ፈጣን ኢንቴሊጀንት የሆነ ሙቭመንቶችን የሚያደርግ ተጫዋች ነው። እንደዚሁም ደግሞ ከቡድን አጋሮቹ ራሱ ያለው ግንኙነት ሊንካፑ በጣም አስደናቂ የሚባል ነው። ለቡድን አጋሮቹ ራሱ ብዙ ስፔሶችን በመፍጠር ራሱ አስደናቂ የሚባል ተጫዋች መሆኑን እንግዲህ እያስመለከተ ነው የሚገኙ። በቅርቡም እንግዲህ በፕሪሚየር ሊግ 2 ላይ በነበረው ጨዋታ ከኢፒስዊች ጋር ባደረገው ጨዋታ ላይ ሃትሪክ መስራትም የቻለ ተጫዋች ነውና ከጊዜ ወደ ጊዜ ራሱን እያሻሻለ የመጣ ተጫዋች ነው። ለዛም ነው እንግዲህ ሊቨርፑሎች እዚህ ተጫዋች ላይ ከፍተኛ ፍላጎት እያሳዩ የሚገኙት። በተለይ ደግሞ በቅርብ ጊዜ እንግዲህ በተለያዩ ሚዲያዎችም እንደሰማ ነው እንደዚሁም ደግሞ የሊቨርፑል ፖሊሲንም ስንመለከተው ሊቨርፑሎች በዚህ ሰዓት ላይ
ላይ ወጣት ተጫዋቾች ላይ ነው ትኩረት እያደረጉ የሚገኙት። ያንንም እንግዲህ በዚህ የጃንዋሪ ዝውውር መስኮት በደንብ የተመለከትነው ነገር ነው። ምክንያቱም ያስፈረሟቸውን ተጫዋቾች ስንመለከት አንድ ተጫዋች ብቻ ነው ለዋናው ቡድን ብለው ማስፈረም የቻሉት፣ እሱም ደግሞ ጀረሚ ጃኬ ነው። እሱም ገና 20 ዓመቱ ላይ ነው የሚገኙ። ከዛ ውጭ ያሉትን ተጫዋቾች ስንመለከታቸው ለአንደር 21 ይሆናሉ ብለው ነው በእርግጥ ለዋና ቡድንም ይገባሉ በሚል ነው እሳቤ ያስፈረሟቸው። ነገር ግን በዋነኝነት በቀጥታ የሚሄዱት ግን ወደ አንደር 21 ነው። ገና ወጣት የሚባሉ ናቸው። 19፣ 18፣ 17 ዓመት ላይ የሚገኙ ተጫዋቾችን ነው እያስፈረሙ የሚገኙት። ባለፈው የክረምት የዝውውር መስኮትም እንግዲህ የ17 ዓመት ወጣት አጥቂ ተጫዋች ማስፈረማቸው አይዘነጋምና እንደዚህ አይነት ወጣት ተጫዋቾችን እየሰበሰቡ ነው የሚገኘው። ክሩዝም እንግዲህ ከነዚህ ተጫዋቾች መካከል አንደኛው ይሆናል ተብሎ ነው የሚጠበቀውና በዚህ ሰዓት እንግዲህ ሊቨርፑሎች ይህንን ተጫዋች በቅርበት እየተከታተሉት ነው። ነገር ግን ደግሞ ሊቨርፑሎች ብቻም ሳይሆኑ ማንቸስተር ሲቲዎችም ይሄንን ተጫዋች በቅርበት እየተከታተሉት ነው የሚገኙትና ማን ነው ይሄን ተጫዋች የሚያስፈርመው የሚለውን ነገር እንግዲህ አብረን ለወደፊቱ የምንመለከተው ጉዳይ ይሆናል። በመቀጠል የምንመለከተው ዶሚኒክ ሶቦስላይ የተመለከተውን ዘገባ ይሆናል። ከጥቂት ሳምንት በፊት እንግዲህ ሊቨርፑሎች የዚህን ተጫዋች ኮንትራት ለማደስ ፍላጎት እንዳላቸው የተለያዩ መረጃዎችን ስንሰማ ነበረ። እንደዚሁም ተጫዋቹ ራሱ ከኒውካስል ጨዋታ በኋላ እንደተናገረው ከሆነ ንግግሮች በመሀላቸው እየተደረጉ እንደሆነ ጠቆም የሚያደርግ ነገርን በሰጠው አስተያየት ምንድን ያለው በኮንትራት ዙሪያ በዚህ ሰዓት ውሳኔው የኔ እጅ ላይ አይደለም የሚገኘው፣ ሙሉ ለሙሉ የነሱ ውሳኔ ነው የሚሆነው። ክለቡን ወደዋለሁ፣ ከተማዋን ወዳታለሁ፣ የቡድን አጋሮችን ወዳቸዋለሁ፣ አንፊልድና ደጋፊዎችን በጣም ነው የምወዳቸው፣ በዚህ መቆየት እፈልጋለሁ። ነገር ግን ውሳኔው በኔ እጅ ላይ አይደለም የሚገኘው፣ ሙሉ ለሙሉ ውሳኔው በነሱ እጅ ላይ ነው የሚል አስተያየትን ሰንዝሮ ነበርና ይህንን የሰጠውን አስተያየት ስንመለከተው የምንረዳው ነገር ቢኖር ምንድነው? በመጀመሪያ ደረጃ በክለቡና በሱ መካከል በኮንትራት ዙሪያ ንግግሮች እንደተጀመሩ መረዳት እንችላለን። በሁለተኛ ደረጃ ደግሞ ይህንን ያቀረቡለትን ኮንትራት እንዲፈርም ከፈለጉ ይህንን ነገር ማሟላት አለባቸው ብሎ አንዳንድ ኮንዲሽኖችን እንዳስቀመጠላቸው መረዳት የምንችል ይመስለኛል። በአጠቃላይ ግን ንግግሮች ተጀምረዋል። በዚህ ዙሪያ እንግዲህ የሃንገሪ አውትሌት የሆነው ብሊክ ይዞት በወጣው ዘገባ መሰረት ምንድን ያለው ዶሚኒክ ሶቦስላይ በሊቨርፑል መቆየት ይፈልጋል፣ ለሊቨርፑል መጮት ይፈልጋል። ነገር ግን ደግሞ አዲስ ኮንትራት እንዲፈርም ከፈለጉ ወደ 300,000 ፓውንድ የሚጠጋ ሳምንታዊ ደሞዝ እንዲያቀርቡለት ይፈልጋል እያለን ይገኛል። በዚህ ሰዓት ዶሚኒክ ሶቦስላይ ሳምንታዊ ደሞዙ ከ125 እስከ 150,000 ፓውንድ ድረስ ይጠጋል ተብሎ ነው የሚጠበቀው። ነገር ግን ደግሞ የአዳዲስ ተጫዋቾችን ሳምንታዊ ደሞዝ ስንመለከት ለምን ያን ያህል ገንዘብ እንደጠየቅ መረዳት የምንችል ይመስለኛል። ምክንያቱም ሂጎ ኤኪቲኬ ሳምንታዊ 200,000 ፓውንድ ነው የሚያገኘው። እንደዚሁም ደግሞ አሌክሳንደር ኢሳቅ 280,000 ፓውንድ ያገኛል ተብሎ ነው የሚታመነውና ቢያንስ በዚህ ሲዝን እያሳየው ባለው አቋም ከነዚህ የተሻለ ገንዘብ ሊከፈለኝ ይገባል የሚል ስሜት እንዳለው ነው መረዳት የምንችለውና 300,000 ፓውንድ አካባቢ ገንዘብ እንዲከፈለው ይፈልጋል እያለን ይገኛል። ይህ ተጫዋች እንግዲህ በዚህ ሲዝን በጣም አስደናቂ የሚባል እንቅስቃሴን ነው እያደረገ የሚገኘውና በጨዋታ ላይ በሚያሳየው በሜዳ ላይ በሚያሳየው ነገር እንግዲህ ይህን ያህል ደሞዝ ይገባኛል የሚል ነው የሚመስለው። ምክንያቱም በዚህ ሲዝን እስካሁን ድረስ እንግዲህ ባደረጋቸው 32 ጨዋታዎች 8 ግቦችን ማስቆጠር ችሏል፣ 6 አሲስቶችን ማስመዝገብ ችሏል። በአጠቃላይ እንግዲህ 14 የጎል ኮንትሪቢዩሽን ማድረግ ችሏል። ይህን እንግዲህ ስናጠጋገው በየሁለት ጨዋታው አንድ የጎል ኮንትሪቢዩሽን የሚያደርግ ተጫዋች ሆኖ ነው እየተመለከት ነው የምንገኘውና በዚህ ሲዝን እያሳየው ባለው አቋም 300,000 ፓውንድ ሊከፈለው ይገባል። ነገር ግን ደግሞ ሊቨርፑሎች 300,000 ፓውንድ ይከፍሉታል የሚለው ነገር በጣም ትልቅ ጥያቄ ነው። በተለይ እንግዲህ በቅርቡ በወጣ አንድ መረጃ መሰረት ሊቨርፑሎች በፕሪሚየር ሊግ ውስጥ በደሞዝ ደረጃ በጣም ከፍተኛ ክፍያ ከሚከፍሉ መካከል አንደኛ ደረጃ ላይ ነው የተቀመጠው። በተለይ ደግሞ የነ ሞሐመድ ሳላህና የቨርጂል ቫን ዳይክ የሳምንታዊ ደሞዝ ክፍያ ያንን ጣራ ከፍ ሊያደርግባቸው ችሏልና እነዚህ ሁለት ተጫዋቾች በክለብ ውስጥ እያሉ ለዶሚኒክ ሶቦስላይ 300,000 ፓውንድ ይከፍላሉ ማለት ትንሽ ከባድ ይመስለኛል። ነገር ግን ደግሞ ተጫዋቹም ደግሞ የሚገባው ነው። ዘንድሮ እንግዲህ ሊቨርፑል መጥፎ በነበረበት ሰዓት ራሱ ዶሚኒክ ሶቦስላይ በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። ከዛ በተጨማሪም እንግዲህ በሊቨርፑል የሚያቆየው ኮንትራት ሊጠናቀቅ የ2 ዓመት ከግማሽ ብቻ ነው የቀረው። 2028 ላይ ኮንትራቱ የሚያበቃ ይሆናልና ገና ከወዲሁ እንግዲህ ኮንትራታቸውን የግድ ማራዘም መቻል አለባቸው። ነገር ግን ሊቨርፑሎች አጣብቂኝ ውስጥ የገቡ ይመስለኛል። በተለይ ደግሞ ባለፈው ሲዝን ሞሐመድ ሳላህንና ቨርጂል ቫን ዳይክን በከፍተኛ ደሞዝ አዲስ ኮንትራት ማስፈረማቸው አጣብቂኝ ውስጥ የከተታቸው ይመስለኛል። እንደዚሁም ደግሞ አዳዲስ ተጫዋቾችንም ሲያመጧቸው ራሱ በውድ ሳምንታዊ ክፍያ ነው ያመጧቸው። ቀደም እንደነገርኳቸው አሌክሳንደር ኢሳቅ 280,000 ፓውንድ ነው እየተከፈለ የሚገኘው። እስካሁን ድረስ ግን ከ5 ጨዋታ ራሱ በስነስርዓት ያደረገ አይመስለኝም። በጉዳት ምክንያት አሁንም እየተጫወተ አይደለም የሚገኘውና ይህንን ነገር ሲመለከቱ
እኛም ይህን ያህል ገንዘብ ይገባናል ብለው እንግዲህ ጥያቄዎችን ነው የሚያስነሳው። አሁን ለምሳሌ ኢብራሂማ ኮናቴ እስካሁን ድረስ ኮንትራቱን አላራዘምም። የእሱም እንግዲህ ላለመፈረሙ ዋነኛው ምክንያት ተደርገው የሚቀመጠው ሳምንታዊ ደሞዝ ነው። ትልቅ ተከፋይ እንዲሆን ይፈልጋል። አሁን ደግሞ ዶሚኒክ ሶቦዝ ላይም ይህንን ነገር እያለ ነው የሚገኘው። በቀጣይም እንግዲህ ራያን ግራቨንበርክም ሌሎቹም ትልልቅ ደሞዝ መጠየቃቸው አይቀርምና ያ ደግሞ የሊቨርፑልን ስትራክቸር እንዳያናጋው ነው የሚያስፈራው። ምናልባትም እንግዲህ ይህንን ነገር ለማመጣጠን ሲባል ከፍተኛ ክፍያ ከሚከፈላቸው ተጫዋቾች መካከል አንዳንድ ተጫዋቾች ክለቡን ሲለቁ ልንመለከት የምንችልበት እድል አለ ብዬ አስባለሁ። በተለይ ደግሞ መሐመድ ሳላ ክለቡን ይለቃል ተብሎ ነው የሚጠበቀውና ምናልባት እሱ የሚለቅ ከሆነ እነዚህ ተጫዋቾች ላይ ደሞዝ ሊጨመርላቸው ይችላል። ካልሆነ ግን 300 ሺህ ፓውንድ ድረስ ይከፍሏቸዋል ብዬ አላስብም። ምናልባት ለዶሚኒክ ሶቦዝ ላይ እስከ 240 ድረስ ከፍ ሊሉ ይችላሉ። ማክሲመም ከሄዱ ደግሞ እስከ 280 ድረስ ከፍ ሊሉ ይችላሉ። 300 ሺህ ፓውንድ ግን ይከፍሉታል ብዬ አላስብም። ነገር ግን በዚህ ሲዝን እያደረገው ያለውን እንቅስቃሴ ስንመለከት ግን 300 ሺህ ፓውንድ ሲያንሰው ነው እንጂ የሚበዛበት ተጫዋች ግን እንዳልሆነ መናገር እፈልጋለሁ። እናንተስ ለዚህ ተጫዋች ምን ያህል ሳምንታዊ ደሞዝ ይገባዋል ብላችሁ ታስባላችሁ? እንደዚሁስ ሊቨርፑሎች የደሞዝ ስትራክቸራቸውን ለማስተካከል ምን ሊያደርገው ይችላሉ ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።